ቲፒኤልኤፍ እንደ መጥረቢያ ነው፣ መያዛው እንጨት እንደ ሻዕቢያ ነው። ዋናው አዛዦች ባለጉዳዮች ሌሎች ናቸው። ከመጥረቢያው ጋር ከብረቱ ጋር ብንጋጭ እንጨቱ እስካለ ድረስ ከእንጨቱ ጋር ብንጋጭ እንጨቱን የሚያዘው ሰው እስካለ ድረስ ዘላቂ ሰላም አናገኝም። ትኩረቱን በኮሪደር ልማት በሎጆችና ሪዞርቶች ግንባታና በወንዝ ዳር በፓርኮች ግንባታ ላይ ያደረገውን አካሄድ ገታ በማድረግ ለሀገር ውስጥ መሰረታዊ አምራች ኢንዱስትሪዎች ክሪቲካል የሚባሉ ኢኮኖሚያችንን በደንብ ሊያነሱ የሚችሉ ብረት ማውጣትና ማቅለጥ፣ ሜታለርጂ፣ የማሽነሪ ኢንጂነሪንግ፣ የነዳጅ ማጣሪያ እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። በአዲስ አበባው የሕዝብ ተወካዮች ምክር ቤት አዳራሽ ውስጥ የሚንቀለቀለው የቃላት እሳትና በአማራ ክልል ገደላ ገደሎች ውስጥ የሚስተጋባው የባሩድ ድምፅ የዛሬዋን ኢትዮጵያ መስቀልቀል ፖለቲካዊ ገጽታ የሚስሉ የአንድ ሳንቲም ሁለት ገጽታዎች ናቸው። መድረኩ የለሰለሰ ምንጣፍ የተነጠፈበት የሕግ መወሰኛ አዳራሽ ይሁን እንጂ በውስጡ የሚደረጉት ክርክሮች ግን መሬት ላይ ካለው የጦርነት አውድማ ጋር በረቂቅ ክሮች የተቆራኙ ናቸው። በየጊዜው የሕዝብ ተወካዮች ምክር ቤት ስብሰባ ሲጠራ የብዙዎች አይን ወደ ሁለት መጋጠሚያዎች ያዘነብላል። ወደ ጠቅላይ ሚኒስትር አብይ አህመድ ረቂቅ የንግግር ጥበብና ወደ ዶክተር ደሳለኝ ጫኔ ስለታም ቃላት። ዶክተር ደሳለኝ በፓርላማ ወንበር ላይ ተቀምጠው ጥያቄያቸውን ሲያስተካክሉ ከተወከሉበት የምርጫ ክልል አልፈው የብዙሃኑን ስጋት፣ የኑሮ ውድነቱን ጩኸትና የደህንነት ጣፈንታን ይዘው የቆሙ ይመስላሉ። የእሳቸው ቃላት ዲፕሎማሲያዊ ጨዋነትን ገፈው የሀገሪቱን ወቅታዊ ህመም በቀጥታ የሚነኩ ቀጥተኛ ጥያቄዎች ናቸው። በአንጻሩ ጠቅላይ ሚኒስትር አብይ አህመድ ለሚሰነዘርባቸው ኃይለኛ የቃላት ፍላጻ ምላሽ የሚሰጡበት መንገድ የራሱ የሆነ ስልት አለው። ጠቅላይ ሚኒስትሩ የታሪክ ማጣቀሻዎችን እየመዘዙ የከተማ ውበትና የሜጋ ፕሮጀክቶችን ስኬት እየዘረዘሩ ጥያቄውን ወደ ራሳቸው አጀንዳ የመጠቅለል ጥበባቸውን ያሳያሉ። ሆኖም ይህ የንግግር ጦርነት አንዳንዴ የግል ትችትና ሙግት እየሆነ ሲቀጣጠል አዳራሹ የዲሞክራሲ ሳይሆን የፖለቲካ መፋጠጫ መድረክ መሆኑን በግልጽ ያሳይ ነበር። ዶክተር ደሳለኝ ጫኔ ከተወከሉበት አማራ ክልል ጫካዎች የሚሰማው እየመጣን ነው የሚለው ትርክት ፋኖ በምክር ቤት ውስጥ ተወካይ ይኖረው ይሆን ወይ የሚል ጥያቄን ለማንሳት ገፊ ምክንያት ነው። የታጠቁት የፋኖ ኃይሎች በፓርላማ ውስጥ ድብቅ መዋቅር አላቸው ወይ የሚለው ስጋት በምክር ቤቱ መተላለፊያዎች ውስጥ የሚዘዋወር የማይታይ ጥላ ሆኗል። ፋኖ በይፋ የፖለቲካ ታርጋ የሌለው በጫካና በዱር የሚንቀሳቀስ ስብስብ ቢሆንም የሱ የፖለቲካ መንፈስ ግን ከፓርላማው አጥር እምብዛም አላፈገፈገም። የአማራን ሕዝብ ወክለው የመጡ አንዳንድ የምክር ቤት አባላት በክልሉ የሚፈሰውን ደም፣ የጦርነቱን አውዳሚነትና የመንግስትን የኃይል እርምጃ በብርቱ ሲኮንኑ ይታያል። ይህ ድርጊት በፓርላማው ውስጥ የተደራጀ የድብቅ ተወካዮች መረብ ስላለ ሳይሆን መሬት ላይ ያለው ህዝባዊ ቁስልና የሐሳብ ተጋሪነት የፈጠረው ነጸብራቅ ነው። መንግስት የውስጥ አባላቱን በደህንነት አይን ቢከታተልም አንዳንዶቹን ያለመከሰስ መብት ገፎ በሽቦ አጥር ጀርባ ቢያስርም የታጣቂውን ኃይል አጀንዳ በህጋዊ መድረክ ላይ የሚያስተጋቡ የስሜት ተጋሪዎች መኖራቸውን ግን ማስቆም አልቻለም። ለዚህም ይመስላል ስልጣኑን የሚለቁት መቼ ነው የምትል ጥያቄ አንድ ጊዜ በክርስቲያን ታደለ፣ ሌላ ጊዜ ደግሞ በዶክተር ደሳለኝ ጫኔ በኩል ሲስተጋባ እንሰማ የነበረው። ክርስቲያን ታደለ አሁን ያሉት ከፍርግርግ ብረቶች ጀርባ ነው። ዶክተሩ የምክር ቤት አባል ደግሞ በማይሰራ ሰዓት በተወከለው ምክር ቤት ውስጥ ይህች በዶክተር ደሳለኝ አንደበት የተወረወረች ጥያቄ በፓርላማው ጣሪያ ላይ አስተጋብታ ስትሰምጥ መሬት ላይ ካለው የፋኖ የትጥቅ ትግል ጋር ቀጥተኛ ድልድይ ትዘረጋለች። ጥያቄዋና ጠመንጃ የሚገናኙበት ምስጢር የስልጣን ህጋዊነት ቀውስ ነው። ዶክተር ደሳለኝ በመንግስት መዋቅር ማዕቀፍ ውስጥ ሆነው ሰላም ማስከበር ያልቻለ መንግስት በሰላማዊ መንገድ ስልጣን መልቀቅ አለበት የሚል የህግ ሙግት ሲያቀርቡ፣ ፋኖ ደግሞ በተመሳሳይ ምክንያት ይህ መንግስት በሰላማዊ መንገድ አይለቅም፣ ስለዚህ በኃይል መወገድ አለበት በሚል የጠመንጃ አፈሙዙን ያዞራል። ሁለቱም ክስተቶች ከአንድ ማህበረሰባዊ ስብራት የበቀሉ ናቸው። የዶክተር ደሳለኝ ጫኔ ጥያቄ የፋኖን ትግል የፖለቲካ ክብደት ሲሰጠው፣ የፋኖ በትጥቅ ትግል ላይ መገኘት ደግሞ የዶክተር ደሳለኝን ጥያቄ በፓርላማው ውስጥ ዝም እንዳይባል ጉልበት ይሆነዋል። ዛሬ ኢትዮጵያ በሁለት ጽንፎች መሃል ትናወጣለች።
በሰላማዊው የፓርላማ መድረክ የቃላት ትንቅንቅና በከተሞችና በገጠሩ ባለው የጦርነት ትኩሳት የዶክተር ደሳለኝና የጠቅላይ ሚኒስትር አብይ መስተጋብር የዚችን ሀገር የነገ ዕጣ ፈንታ ፍንትው አድርጎ ያሳያል። የኢትዮጵያ ፖለቲካ መፍትሄ የሚያገኘው በፓርላማ ውስጥ የሚነሱትን ጥልቅ የህዝብ ጥያቄዎች በሰላማዊ መንገድ በመመለስና ከጠመንጃ ድምፅ ይልቅ የቃላትንና የውይይትን የበላይነት በማረጋገጥ ብቻ እንደሆነ ይህ ወቅታዊ ትዕይንት ትልቅ ማሳያ ነው። ዶክተር ደሳለኝ ጫኔ ዛሬም የተወካይነት ዘመናቸው እያበቃም እያለ ጭምር ለመጨረሻ ጊዜ ልጠይቅዎት ብለው የተለመደ ፈታኝ ጥያቄያቸውን ለጠቅላይ ሚኒስትሩ ሲያዘንቡት ነበረ። ክቡር ጠቅላይ ሚኒስትር፣ እኔ በተደጋጋሚ ለማሳየት እንደሞከርኩት ለሀገራችን ዘላቂ ሰላምና መረጋጋት፣ ብሔራዊ ደህንነትና ልማት የሚከተሉት 3 መፍትሄዎች ዛሬም በመጨረሻ ቀን ደጋግሜ ማቅረብ እፈልጋለሁ። 1. እውነተኛ ብሔራዊ ውይይትና የፖለቲካል መፍትሄ ፖለቲካል ሴትልመንት መድረስ አለብን። በብሔራዊ ምክክር አጀንዳ ማሰባሰብ ሂደት ከ200 ሺህ በላይ ዜጎች ተሳትፈውበታል የተባለለት ሂደት ሐምሌ 2008 ጀምሮ ሀገራዊ ምክክር ጉባኤው እንደሚካሄድ ተገልጿል። ይህንን አንደኛ ከመንግስት የፖለቲካ ተጽዕኖ ሙሉ በሙሉ ነፃ ማድረግ፣ ሁለተኛ አሁንም ተቻኩለን ሂደቱን ለመጨረስ ከምንሯሯጥ ይልቅ ሁሉንም የታጠቁና ያልታጠቁ የፖለቲካ ኃይሎችን ያካተተ እውነተኛ የምክክር ሂደት ማድረግ ያስፈልጋል ብዬ አስባለሁ። ሀገራችን እግር ከወርች አስረው የያዟትን የፖለቲካ ቅራኔዎች በዘላቂነት ለመፍታት ወደ ነፃና ፍትሐዊ የሽግግር ሂደት ትራንዚሽናል ጀስቲስ ሂደት ማምራትና ሁሉን አቀፍ ሀገራዊ እርቅ ማውረድ ብቸኛው መውጫ መንገዳችን ነው። የታጠቁ ኃይሎች ውጊያ በቀጠሉበት ሁኔታ የሚካሄድ የምክክር ሂደቱ በተጠናቀቀ ማግስት የእርስ በርስ ጦርነቱ ከቀጠለ የምክክር ሂደቱ ከፍተኛ የገንዘብና ጊዜ ባከነበት ትርጉም የለሽ ሂደት ሆኖ እንደ ማንነትና ወሰን እንዲሁም እንደ ብሔራዊ እርቀ ሰላም ኮሚሽኖች ያለ ውጤት ይበተናል። 2. ሁሉን አሳታፊ ህገ መንግስታዊ ማሻሻያና እውነተኛ ፌዴራላዊ ስርዓት ማቆም ያስፈልጋል። ሁሉም ዜጎች እኔ ነው የሚሉት ህገ መንግስት እንዲኖረን የህገ መንግስት ማሻሻያ ማድረግ፣ ውሳኔዎችን ከአንድ ማዕከል በኃይል ከመጫን በመውጣት የክልሎችን የራስን ዕድል በራስ የማስተዳደር መብት ሙሉ በሙሉ የሚያከብር ነገር ግን ሀገራችንን ከብሔር መከፋፈል ወይም ባልካናይዜሽን የሚያወጣና ሀገራዊ እድገትን የሚያሰፍን ሚዛናዊ የስልጣን ክፍፍል መፍጠር፣ የሀብት ክፍፍሉንና ፊዚካል ፌዴራሊዝሙን የፈጠሩት የሀብትና የልማት ኢፍትሐዊነትንም ማረም ያስፈልጋል። የሀገር ውስጥ የምርት መነቃቃትና ማህበራዊ ዋስትናንም ማጠናከር ይገባናል። ትኩረቱን በኮሪደር ልማት፣ በሎጆችና ሪዞርቶች ግንባታና በወንዝ ዳር በፓርኮች ግንባታ ላይ ያደረገውን አካሄድ ገታ በማድረግ ለሀገር ውስጥ መሰረታዊ አምራች ኢንዱስትሪዎች ክሪቲካል የሚባሉ ኢኮኖሚያችንን በደንብ ሊያነሱ የሚችሉ ብረት ማውጣትና ማቅለጥ፣ ሜታለርጂ፣ የማሽነሪ ኢንጂነሪንግ፣ የነዳጅ ማጣሪያ አስታውሳለሁ። የነዳጅና ማዳበሪያ ማጣሪያ ፕሮጀክቶች ከመጀመራቸው ከ6 ወር በፊት ክቡር ፋይናንስ ሚኒስትሩን ለምን እነዚህን ፕሮጀክቶች አናስብም እያልኩ እየጠየቁ ነበር እና ያኔ በጀቱ በጣም ከባድ ነው፣ በእኛ አቅም አንችልም እየተባለ ነበርና አሁን የናቹራል ጋዝ ማውጣት ፕሮሰስ መጀመሩ በሱ ደስተኛ ነኝ። ግን ጎረቤት ሀገሮቻችን አሁንም ነዳጅ ያመርታሉ። ከነዚህ ሀገሮች ገዝተን አጣርተን ባይ ፕሮዳክቱንም የመጠቀም የሀገራችንን የነዳጅ ፍጆታ ከመሸፈን አልፈን ለጎረቤት ሀገሮች መላክ ስለምንችል በደርግ ጊዜ ተደርጎ ስለነበር አሁንም የነዳጅ ማጣሪያ እንዲታሰብበት፣ የማዳበሪያ ፋብሪካም ጠይቄ ነበር። የዩሪያው መጀመሩ በጎ ነው። የዳፕ ማዳበሪያ ፋብሪካ ማሰብ መጀመር አለብን። የፋርማሲውቲካል ኮምፕሌክስ፣ ምግብ ዘይት፣ ቴክስታይል ወዘተ እነዚህ ፋብሪካዎች ላይ መስራት ያስፈልገናል። እንደ ባቡር፣ ሀገር አቋራጭ ፍጥነት መንገዶችና የኃይል ግንባታ፣ ለመስኖ መጠጥና ለተለያዩ አገልግሎቶች የሚውሉ መልቲፐርፐዝ ግድቦች፣ ዘመናዊ ግብርና፣ የመኖሪያ ቤቶች ግንባታና ለምግብ ዋስትናና ለድሆች የሚሆን ጠንካራ ማህበራዊ የደህንነት መረብ መዘርጋትም በቀጣይ ሊታሰብበት ይገባል። በመጨረሻም ጥያቄ መንግስቱ ላለፉት 5 ዓመታት ሲከተለው የቆየውን የፖለቲካ ችግሮችን በኃይል ከመፍታት ወደ ሰለጠነ የፖለቲካ ድርድር በመሻገር ሀገራዊ አቅምን የበሉትን የትጥቅ ግጭቶች በዘላቂነት ለመቋጨት ሁሉንም የታጠቁ ኃይሎች የሚጋብዝበት
እውነተኛና አካታች ፖለቲካ ድርድር ለማድረግ እንዲሁም የህዝቡን መሰረታዊ ህልውናና የኑሮ ዋስትና ለማረጋገጥ የሚወስዱት በተግባር የሚለካ ግልጽ የሰላም የጊዜ ሰሌዳ ለማዘጋጀት ያለውን ቁርጠኝነት ቢያብራሩልን። የኢትዮጵያ ህዝብ በአዲሱ 2019 ዓ.ም በተግባር ላይ የሚችለው ተጨባጭ ተስፋ ምን እንደሆነም እንዲያስረዱ ጠይቃለሁ። በጣም አመሰግናለሁ። ጠቅላይ ሚኒስትሩ በበኩላቸው ትኩረት የሚያደርጉባቸውን ሰፊ ሰዓት ወስደው የሚናገሩባቸውን ነጥቦች በደንብ የሚያውቁ ናቸውና ለጥያቄዎች ቀጥተኛ ምላሽ ሳይሆን ጥቅል ለመደምደሚያ ነበር የሚያቀርቡት። ይልቅስ ዶክተር አብይ አህመድ በዛሬው የፓርላማ ውሏቸው ላይ ካነሷቸው ነገሮች ውስጥ አንድ ሁለቱ እጅግ ትኩረት የሳቡ ነበሩ። የአርሲው ግድያና ነገረ ህወሓት። በአርሲ ግጭት 8 ሚሊሻዎችና ፖሊሶችን ጨምሮ በአጠቃላይ 11 ሰዎች ናቸው የተገደሉት ብለዋል ጠቅላይ ሚኒስትር አብይ አህመድ። ለግጭቱ ሃይማኖታዊ መልክ ለመስጠት የተደረገው ሙከራ ተገቢ እንዳልሆነ ጠቅላይ ሚኒስትሩ ለህዝብ ተወካዮቹ ተናግረዋል። ሽፍቶች በአካባቢው ያለውን ሰላም ለማደብዘዝ ሙከራ እንዳደረጉ የገለጹት ጠቅላይ ሚኒስትሩ 22 ተጠርጣሪዎች በቁጥጥር ስር እንደዋሉና ከተፈናቃዮች ውስጥ 90 በመቶ በላይ የሚሆኑት መመለሳቸውንም አንስተዋል። የአርሲ ሀገረ ስብከት ግን 13 ኦርቶዶክሳውያን መገደላቸውን ገልጾ ነበረ። ከዚህ በተጨማሪም ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው በሰጡት ማብራሪያ በሀገሪቱ የፖለቲካና የደህንነት ሁኔታ ላይ ከጎረቤት ሀገር ኤርትራና ከህወሓት ጋር ተያይዞ የሚነሳውን ውዝግብ የሚዳስስ እጅግ ቀጥተኛና ጠንካራ ንግግር አድርገዋል። ጠቅላይ ሚኒስትሩ በሰጡት ማብራሪያ ላይ ህወሓትን ከመጥረቢያ ጋር በማመሳሰል ህወሓት እንደ መጥረቢያ ነው፣ መያዣው ኤርትራ ነው ሲሉ ገልጸዋል። የመንግስት ዋና ትኩረትና ፍልሚያም መሳሪያ ከሆኑት አካላት ጋር ሳይሆን ከራሱ ከምንጩ ጋር መሆኑን አስምረውበታል። የመንግስታቸው ዋነኛ ትኩረትና ክርክር የችግሩ ተላላኪ ከሆኑት ወገኖች ጋር ሳይሆን ከዋና ላኪዎቹ ጋር መሆኑን የገለጹት ጠቅላይ ሚኒስትር አብይ እኛ ከምንጩ ጋር ነው ትኩረታችን እንጂ ከህወሓት ጋር አይደለም፣ ነገራችን ከላኪዎቹ እንጂ ከባንዳዎቹ አይደለም ሲሉ አስገንዝበዋል። የመጥረቢያ ፖለቲካ ሰለባ ነው ትግራዋይና ኢትዮጵያውያን የሆኑት። መጥረቢያ 3 አክተሮች አሉት። አንደኛው አክተር ከብረት የሚሰራው የሚቆርጠው የተሳለ ነገር፣ ሁለተኛው አክተር ተጣሞ እዚያ ውስጥ የሚገባው እንጨት ነው። ሶስተኛው አክተር እንጨቱን ይዞ የሚቆርጠው አካል። የመጀመሪያው ብረቱ የተሳለው መጥረቢያ ምንም ዓላማ የለውም። የእንጨቱን ዓላማ ይፈጽማል። እንጨቱ ሲያዘው ብቻ የእንጨቱን ፍላጎት የእንጨቱን ዓላማ ፈጻሚ እንጂ የራሱ ሐሳብ የራሱ ዓላማ የለውም። እንጨቱም የያዘውን እጅ ወደ መራው የሚሄድ በያዘው እጅ የሚታዘዝ የያዘውን እጅ ፍላጎት የሚመልስ እንጂ የራሱ ዓላማ የለውም። ቲፒኤልኤፍ እንደ መጥረቢያ ነው። መያዛው እንጨት እንደ ሻዕቢያ ነው። ዋናው አዛዦች ባለጉዳዮች ሌሎች ናቸው። ከመጥረቢያው ጋር ከብረቱ ጋር ብንጋጭ እንጨቱ እስካለ ድረስ ከእንጨቱ ጋር ብንጋጭ እንጨቱን የሚያዘው ሰው እስካለ ድረስ ዘላቂ ሰላም አናገኝም። ይልቁንስ ለመጥረቢያውና ለእንጨቱ ያለኝ ምክር የኢትዮጵያ ሰላምና እድገት ይበልጥ ተጠቃሚ ያደርጋችኋል፣ የሚልካችሁ አካል መጠቀም ያደርጓችኋል እንጂ ምንም ፋይዳ የለው የሚል ሲሆን፣ በእኛ በኩል ግን ዝግጅቱ ኢትዮጵያ የሰላሟ መደፍረስ ምንጭ የት እንደሆነ ስለምናቅ ከምንጩ የሚነሳውን ማንኛውም ትንኮሳ ለመከላከል የሚያስችል ቁመና በመፍጠር ላይ የምንገኝ መሆኑን ለተከበረው ምክር ቤት መግለጥ እፈልጋለሁ። እንግዲህ መጋረጃው ሲዘጋና የአዳራሹ መብራቶች ሲጠፉ በቃላት ፍላጻ የተወጋው የፓርላማው አየር ለጥቂት ጊዜ ጸጥታን ይላበስ ይሆናል። ነገር ግን በዚያ በተከበረው መድረክ ላይ የተሰነዘሩት ጥያቄዎችና የተሰጡት መልሶች የገደል ማሚቷቸው ከአዳራሹ ቅጥር ግቢ አልፎ በየመንደሩ በየገበያውና በየኢትዮጵያዊው ልብ ውስጥ ማስተጋባቱን አያቆምም። የጠቅላይ ሚኒስትሩ ረቂቅ የንግግር ስልትና የዶክተር ደሳለኝ ጫኔ ስለታም ሙግት
መሬት ላይ ካለው የህዝብ ኑሮ ጩኸትና በየቦታው ከሚሰማው የታጠቁ ኃይሎች የባሩድ ድምፅ ጋር ፍጹም የተቆራኙ ናቸው። በቃላት መፋጠጥና በባሩድ መታኮስ መካከል ያለችው ኢትዮጵያ ዛሬም የነገ ዕጣ ፈንታዋን የምትፈልገው በሰላማዊ ውይይት ድልድዮች ላይ ብቻ መሆኑ ግን ታሪኳ ያስገነዝባል። ጥያቄው ግን አሁንም እንደቀጠለ ነው። መድረኩ የህዝብን ስብራት ጠግኖ በሰላማዊ መንገድ ስልጣንና ፖሊሲ የሚቃኙበት የዴሞክራሲ አውድማ ሆኖ ይቀጥላል ወይንስ የቃላት ጦርነቱ መሬት ላይ ላለው ፍጥጫ ነዳጅ መሆኑ ይበረታል? ጊዜው የነገዋ ኢትዮጵያ የምትሰፋበትን ክር ከዛሬው የፓርላማ ውሳኔና የልብ ትርታ እየመዘዘ ይፈትላል። ሀገራችንን ሰላም ያድርግልን።